بسم الله الرحمن الرحيم. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم وبارك عليه وعلى آله وأصحابه ومن اهتدى بهداهم إلى يوم الدين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أما بعد إن شاء الله زاريم ابن القيم رحمه الله تعالى كتاباتشون مختصر الداء والدواء يتسنيون نكتلالن. سبحان الله اسكهون درس بتام رزم على كفل የወንጀልን አደገኝነት እየጠቀሱ ዛሬም ስለ ወንጀል አደገኝነት ወንጀል የሚያመጣውን አደጋ በህይወታችንም እንዳጠቃላይ በአኺራም ላይ የሚያመጣውን መዘዝ ከመዘርዘር አልተወገዱም ማለት ነው። ዛሬም የምናነሳው ومن عقوباتها أنها تمحق بركة العمر وبركة الرزق وبركة العلم وبركة العمل وبركة الطاعة، وبالجملة تمحق بركة الدين والدنيا. سبحان الله. قال رحمه الله ومن عقوباتها وانجل كمتامت أو تاتاوست كقطعتوچا مكاكل أنها السوا وانجل تمحق تبسالج بركة العمر የእድሜን በረካውን ታብሳለች። ወበረከተ ርዝቂ የሪዝቅንም በረካውን ታብሳለች። ወበረከተ ልዕልሚ የዕልምንም በረካ ታጠፋለች ታብሳለች። ወበረከተ ልዓመሊ የሥራንም በረካውን ታብሳለች ታጠፋለች። ወበረከተ ጣዓ አው ወበረከተ ጣዓ የበረካንም የጣዓንም ማለት የአምልኮን ማለት ነው። የአምልኮን በረካንም ታጠፋለች። ሱብሓነላህ። የእድሜን በረካ ታነሳዋለች፣ የሪዝቅን በረካ ታነሳለች፣ የዕልምን በረካ ታነሳለች፣ የሥራን በረካ ታነሳለች፣ የአምልኮንም አላህን የመታዘዝንም በረካ ታነሳለች እያሉ ነው። ወቢልጁምለቲ በአጠቃላይ ወንጀል ተምሐቁ ታብሳለች በረከተ ዲኒ የዲንን በረካውን ወዱንያ የዱንያውንም በረካ ታነሳለች። ፈላ ተጅዱ አታገኝም አቀለ በረከቲን ፊ ዑምሪ አቀለ በረከቲን እጅግ በረካው ያነሰ ፊ ዑምሪሂ በዕድሜው ላይ ወዲኒሂ በዲኑም ላይ ወዱንያሁ በዱንያውም ላይ እጅግ በረካ ያነሰበትን ሰው አታገኝም። ሚመን ዓሰላህ አላህን ካመፀ ሰው በላይ በሁሉ ነገር በረካ የለውም። ዕድሜው በረካ የለውም። ዕድሜውን ሲመለከት ብዙ 10 ዕድሜዎችን አሳልፏል። ነገር ግን ምን ሰራሁ ብሎ ወደ ኋላ ሲመለስ የለም። ከዓመት ሲመጣ አዲስ እቅድ ያወጣል። አንዱን እንኳ ሳያሳካ የዛኛው ዓመት ይመጣል። ጠይብ በረከተል ዑምር የዲኑንም ልክ እንደዚሁ ማለት ነው። ወማ ሙሒቀቲል በረከቱ በረካ እኮ አልታበሰችም ሚነል አርዲ ከምድር ላይ በረካ አልታበሰችም ኢላ ቢመዓሲል ኸልቂ በፍጡራኖች ወንጀል ቢሆን እንጂ። ቃለ ተዓላ አላህ ስብሓነሁ ወተዓላ ምን ይላል? ወለው አነ አህለል ቁራ የከተማዋ ባልተቤቶች የከተማዋ ነዋሪዎች እኮ አመኑ ቢያምኑ ኑሮ በአላህ ወተቀው አላህንም ቢፈሩ ኑሮ። አያችሁ፣ ወተቀው አላህን ቢፈሩ ኑሮ የወንጀል ተቃራኒ ተቅዋ። አላህን ቢፈሩ ለፈተሕና ዐለይህም በእነሱ ላይ በከፈትንላቸው ነበር በረካቲን በረካን ሚነ ሰማኢ ከሰማይም ወልአርዲ ከምድርም በረካን በከፈትንላቸው ነበረ። አላህን ስትፈራ በረካው ሁሉ ወደ አንተ ይመጣል ማለት ነው። ገንዘብህ በረካ አለው፣ እድሜህ በረካ አለው፣ ልጆችህ በረካ አላቸው፣ ስራህ በረካ አለው። ሌላው ግን ሚሊዮንስ ይሰራል በቀን በወር አይደለም እምላችሁ፣ ብዙ ሚሊዮኖችን ሊሰራ ይችላል፣ ግን በረካ የለም። ያ አላህን የሚፈራው ሰው በዓመት የሚያገኘው ገቢ ምናልባት ለዚህ ወንጀል ለሚሰራው ሰው የቀን ገቢው ሊሆን ይችላል። ነገር ግን ይሄንኛው በትንሽ ነገር አላህ ያብካካዋል። ያንኛው ግን ዛሬም ይፈልጋል፣ ነገም ይጓጓል። የበላውንም ሳያቀው የኖረውንም ሳያቀው የተጠቀመውንም ሳያውቀው በረካ ጠፍቶ ይኖራል ማለት ነው። ስለዚህ በረካ ወንጀልን እንደሚሰራ ሰው ከሱ እንደራቀች ከማንም አትርቅም ማለት ነው። ቃለ ወፊል ሐዲስ በሐዲስ ረሱል ዓለይሂ ሰላቱ ወሰላም ኢነ ሩሐል ቁዱስ አሉ። ረሱል ዓለይሂ ሰላቱ ወሰላም ኢነ ሩሐል ቁዱሲ ጅብሪልን ነው የፈለጉት። ሩሐል ቁዱስ እኮ ጅብሪልን ማለት ነው። ነፈተ አይ አልቃ ወአውሓ ማለት ነው።
በልብ ውስጥ አሳደረ አስቀመጠ። ፊ ረውዒ በኔ በቀልቤ ውስጥ አስቀመጠ። ጅብሪል ዓለይሂ ሰላም በቀልቤ ውስጥ አስቀመጠ አሉ ረሱል ዓለይሂ ሰላቱ ወሰላም። እነሆ ነገሩ ለን ተሙተ ነፍሱን አንዲት ነፍስ እኮ አትሞትም፣ ሐታ ተስተክሚለ እስክትሞላ ድረስ ሪዝቀሃ አላህ ለእሷ የጻፈላትን ሪዝቅ እስክትሞላ ድረስ። አላህ ለእናንተ የጻፈው ሪዝቅ አለ። ያንን የጻፈላችሁን ሪዝቅ ሳታገኙ አትሞቱም። ይሄንን በቀልቤ ውስጥ ጅብሪል አስቀመጠ አሉ ረሱል ዓለይሂ ሰላቱ ወሰላም። ስለዚህ ፈተቁላህ ስለዚህ አላህን ፍሩ። ወአጅሚሉ አሳምሩ ፊ ጠለቢ በፍለጋ ላይ አሳምሩ ማለት ሪዝቅን በምትፈልጉበት ጊዜ የሪዝቅ አፈላለግ መንገዳችሁን አስተካክሉ። በሐራም አትፈልጉት። የእናንተ ሪዝቅ ማንም አይበላው ማንም አይነካው፣ አላህ ለእናንተ ይጻፈዋል። ዋضح። ስለዚህ ወአጅሚሉ ፊ ጠለቢ ፍለጋችሁን ደግሞ አስተካክሉ። በወለድ አታምጡት፣ በሐራም አታምጡት፣ በሰው እንባ አታምጡት፣ በማጭበርበር አታምጡት። አላህ ለእናንተ ያለው አለ። ተወከልቱ ፊ ሪዝቂ ዐለላሂ ኻሊቂ ወአይቀንቱ አነላህ ላ ሸከ ራዚቂ ወማ የኩ ሚን ሪዝቂ ፈለይሰ የፉተኒ ወለው ካነ ፊ ቃዒል ቢሓሪል ዐዋሚቂ ሰየእቲ ቢሂላሁ ልዐዚሙ ቢፈድሊሂ ወለው ለም የኩን ሚኒ ሊሳኑ ቢናጢቂ አው ከማ ቃለ ሻፊዒ ረሒመሁላህ ኢማሙ ሻፊዒ። በሪዝቂ ላይ በአላህ ላይ ተመካሁ። ወአይቀንቱ አነላህ ላ ሸከ ራዚቂ አላህ እንደሚረዝቀኝ ደግሞ እርግጥ አልኩኝ። ወማ የኩ ሚን ሪዝቂ ፈለይሰ የፉተኒ አላህ ለእኔ ያለው ሪዝቅ ደግሞ የትም አያልፈኝም። ወለው ካነ ፊ ቃዒል ቢሓሪል ዐዋሚቂ ከባህር አዘቅት በታች እንኳ ቢሆን ሰየእቲ ቢሂላሁ ልዐዚሙ ቢፈድሊሂ ወለው ለም የኩን ሚኒ ሊሳኑ ቢናጢቂ አላህ ልዕለ ኃያሉ ጌታ በሱ ችሮታ ያመጣዋል። ተናጋሪ ምላስ ባይኖረኝም ባልናገር ባለፋም ያው ሰበቡን ታደርሳላችሁ። ግን አላህ ስብሓነሁ ወተዓላ ያለውን ያመጣዋል እና ፈኢነሁ ሁና ሃዛ ሁወ ሻሂድ ይህ ነው ከርዕሳችን ጋር የሚያገናኘው። ፈኢነሁ ነገሩ አሉ ረሱል ዓለይሂ ሰላቱ ወሰላም ላ ዩናሉ አይገኝም ማ ዒንደላሂ አላህ ዘንድ ያለ ነገር እኮ አይገኝም ኢላ ቢጣዓቲሂ አላህን በመታዘዝ ቢሆን እንጂ። አላህ ጽፎታል ተብሎ እንደፈለክ እያመጽክ አላህን እንደፈለክ እያግበሰበስክ አላህ ከጻፈው የኔ ሪዝቅ መይትም አይመጣም ማንም አያግደውም አትበል። ወንጀልህ ግን ይነግደዋል፣ ወንጀልህ ግን ይዘገዋል። ነዓም ወኢነላህ አላህ አሉ ረሱል ዓለይሂ ሰላቱ ወሰላም ወኢነላህ አላህ ጀዐለ ረውሐ ጀዐለ አደረገ አረውሐ እረፍትን አደረገ ወልፈረሐ እንደዚሁ ደስታንም አደረገ ፊሪዳ በመውደድና ወልየቂኒ በየቂን በመተማመን በዛ ውስጥ አደረገ። ሪዳ የአላህን ውሳኔ ያለምንም ቅሬታ መቀበል ማለት ነው። ጠይብ ምንም እንኳ ውሳኔው ለእናንተ የሚከብድ ምንም የማትወዱት ቢሆንም እንኳ በውስጣችሁ ላይ ምንም አይነት ቅሬታ ወይም ደግሞ ምንም አይነት ቁጣ ሳይኖር መቀበል ሪዳ ነው። ወልየቂን በየቂን ነው፣ በአላህ ላይ በመተማመን የአላህ ስብሓነሁ ወተዓላ ተስፋዎች አሉ፣ እርዳታዎች አሉ። እነዛ እርዳታዎች አላህ ስብሓነሁ ወተዓላ የነገረን ነገራቶች እንደሚመጡ ፍጹም እርግጠኛ መሆን ማለት ነው። ጠይብ ደስታና ረፍት ያለው በዛ ውስጥ ነው። ወጀዐለ ልሀም አላህ አደረገ ምንን ጭንቀትንና ወልሑዝነ ትካዜን አደረገ ፊሸኪ በመጠራጠርና ወሱኽቲ በመቆጣት አላህ በአንተ ላይ በሚያደርገው ነገር የምትቆጣ ከሆነ ለምን ይሄ የሆነ ብለህ የምትገነፍል ከሆነ ግን የሆነ ነገር በህይወታችሁ ላይ ሲከሰት አላህ የጻፈው ነው የሚሆነው። እኔ ስለተቆጣሁ ምንም እኮ አላመጣም አላህ እኔ ከመፈጠሬ በፊት እኮ ጽፎታል ብላችሁ የምታምኑ ከሆነ ሐቂቃ የትልቁ የደስታ ማግኛ መንገድ ነው ማለት ነው። ቃለ ረሒመሁላህ ወለይሰት አይደለችም እኮ ሰዓቱ ሪዝቂ የሪዝቅ መስፋት እኮ ወልዓመሊ የስራ መስፋት አይደለችም ቢከትረቲሂ በብዛቱ አይደለም፣ ብዙ ብር ስላለ አይደለም፣ ብዙም ስለሰራህ አይደለም። ወላ ጡሉል ዑምሪ የዕድሜ መርዘም እኮ አይደለም ቢከትረቲ ሽሁሪ ወልአዕዋሚ ወሮችና ዓመታቶች ስለበዙም አይደለም። ወላ ጡሉል ዑምሪ የዕድሜ መርዘም እኮ አይደለም ሰውየው 100 ዓመት 200 ዓመት ነው ሲባል እሱ ላይ አይደለም ቁም ነገሩ ቢከትረቲ ሽሁር ወራቶች ስለበዙ ወልአዕዋም ወከዛሊከ ዓመታቶችም ስለበዙ አይደለም። ወላኪን ነገር ግን ሲዓቱ ሪዝቂ የሪዝቅ መስፋት ወልዑምሪ የዕድሜም መስፋት ቢልበረከቲ ፊሂ በውስጡ ያለው በረካ ነው። በረካ ከሌለው ምንም ዋጋ የለውም። ጠይብ በእድሜያችን ውስጥ በረካ አላህ ያደረገልን እነ ኢማሙ ነወዊን ብትመለከቱ በ45 ዓመታቸው የሞቱት አይደለም፣ ግን ለዚሁማ ትላልቅ አስተዋጽኦቹን አሳልፈው ነው የሄዱት።
ዛሬ ሪያዱ ሳሊሒን የማያውቅ የለም። ሪያዱ ሳሊሒን የሌለበት ቤት የለም። አልአዝካር ኢማሙ ነወዊ ኪታብ፣ ብዙ ኪታቦች ሐታ ሌላ ይቅር የሰሒህ ሙስሊም ሸርህ ብቻ ይበቃቸዋል። ግን ከዚህ ዓለም ሲሞቱ 45 ዓመት ነበሩ። ጠይብ እነ ሰዒድ ብን ሙዓዝን ታውቃላችሁ? ሰዒድ ብን ሙዓዝ ረዲየላሁ ዐንሁ 37 ዓመቱ ነበር አይደለ? በእስልምና ውስጥ የቆዩት 7 ዓመት ብቻ ነበር። ሲሞቱ ግን የአላሁ ስብሓነሁ ወተዓላ አርሽ ተንቀጠቀጠላቸው። በዚች በ7 ዓመት የሰሩት አስተዋጽኦ ማለት ነው። እነ ኢማሙ ሲበወይህ ጠይብ ነሕው ሲቀራ ስማቸውን የማያነሳ የለም። ስለ ሉጋ ሲነሳ የእሳቸው ስም ቀድሞ ይነሳል። ኢማሙ ሲበወይህ ሲባሉ ማለት ነው። 32 ዓመታቸው ነበር ሲሞቱ ይባላል። ጠይብ እነ ሱልጣን መሐመድ አልፋቲ ታውቃላችሁ? ሱልጣን መሐመድ አልፋቲ በ21 ዓመት ነበር እኮ ቆስጠንጢንያ ነው የሚባለው የአሁኑ እስታንቡል፣ እሷን እኮ ሲከፍት በ21 ዓመቱ ነበረ። ዋضح ያ ሸባብ። ስለዚህ ምናሉ ሼኹ የእድሜ መብዛት ማለት ዓመታቶች ስለበዙ ወራቶች ስለበዙበት ሳይሆን 100 ዓመት 200 ዓመት ስለኖርክ ሳይሆን በዛ በኖርከው እድሜ ላይ ምን ሰርተሃል የሚለው ነው ማለት ነው። ወንጀል ደግሞ ያንን ታጠፋለች እያሉ ነው። ነዓም ቃለ ሌላው ደግሞ ቅጣቷ ወሚን ዑቁባቲሃ ወንጀል ከምታመጣው ሌላው ቅጣቷ አነሃ እሷ ተጅዐሉ ታደርጋለች ሳሒበሃ ባልተቤቱን ታደርጋለች ማለት ወንጀል የሚሰራን ሰው ታደርገዋለች። ሚነሰፍለ አላሁ ሙስተዓን ሚነሰፍለቲ ከውዳቄዎች ታደርገዋለች። ባዕደ አንካነ ከሆነ በኋላ ሙሀይአን የተዘጋጀ የታጨ ከሆነ በኋላ ለምን ሊአየኩነ ከመሆን ሚነል ዒልያ ከከፍተኞች ከክቡራኖች እንዲሆን ተዘጋጅቶ ከነበረ በኋላ ወደ ዝቅተኞች ወደ ውዳቄዎች እንዲመደብ ታደርገዋለች። አላሁ ሙስተዓን። አላህ እናንተን መልካም ሊያደርጋችሁ፣ አላህ እናንተን የበላይ ሊያደርጋችሁ፣ አላህ እናንተን ሀብታም ሊያደርጋችሁ፣ አላህ እናንተን ሰላም ሊያደርጋችሁ ከጻፈላችሁ በኋላ ነገር ግን በወንጀላችን ምክንያት ወራዳ እንድንሆን ያደርገናል ማለት ነው። ሀብታም የመሆን እድል ጽፎልን ሳለ በወንጀላችን ምክንያት ድሃ እንሆናለን። ሰላማዊ የሆነ ህይወት እንድንኖር ጽፎልን ካበቃ በኋላ በወንጀላችን ምክንያት የተረበሸ ህይወት እንድንኖር ያደርገናል። ምክንያቱም ራሳችንን የቀየርን ነው። አላህ ቀይሮት ሳይሆን ራሳችንን እንዲቀየር ያደረግነው። ኢነላሃ ላ ዩገይሩ ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም። አላህ በሰዎች ላይ ያለን መልካም ነገር አላህ ይቀይራል በራሳቸው ላይ እስካልቀየሩ ድረስ። ሲቀየሩ አላህ ይቀይራል። ጠይብ ስለዚህ ምን ታደርጋለች? ባዕደ አንካነ ከሆነ በኋላ ተመልከቱ፣ ሙሀይአን የታጨ የተዘጋጀ የአየኩነ ሚነል ዒልያ ከከፍተኞች እንዲሆን ከታጨ በኋላ ደረጃው ከፍ እንዲል ከታጨ በኋላ የበታች እንዲሆን ታደርገዋለች ወንጀል። ፈኢነላሃ ምክንያቱም አላሁ ስብሓነሁ ወተዓላ ኸለቀ ኸልቀሁ ፍጡራኖችን ፈጠረ ቂስመይኒ ለሁለት አድርጎ ምንና ምን አደረጋቸው? ዒልየተን ወሲፍላ። ዒልያ የበላይ ያደረጋቸው ከፍ ያሉና ወሲፍላ የበታች አደረገ። ጠይብ ወጀዐለ አደረገ ዒልይነ ዒልይን አደረገ ከፍ ያለውን ደረጃ አደረገ። ጠይብ ማለት የጀነት ከፍተኛውን ደረጃ ያደረገው ሙስተቂረል ዒልያ ሙስተቂራ መዘውተር ያደረገው አሊ ዒልያ የነዛ የከፍተኛ ደረጃ ባልተቤቶችን መኖሪያቸው አደረገው። ዋضح ወጀዐለ ዒልይን ዒልዩን አደረገ ማለት የጀነት ከፍተኛ ቦታን ለማን ሙስተቂራ መኖሪያ ያደረገ አሊ ዒልየቲ ለከፍተኞቹ አደረገ። ወአስፈለ ሳፊሊን አስፈለ ሳፊሊን አደረገ ማለት የታችኛውን የጀሃነም ክፍል ደግሞ አደረገ ሙስተቂራ ለምን መዘውተሪያ መኖሪያ ያደረገው አሰፍለቲ ለዝቅተኞቹ መኖሪያ ያደረገ ለወራዶቹ መኖሪያ ያደረገ አላህ ሱብሓነሁ ወተዓላ። ፈኩለማ ዐሚለ አልዐብዱ አንድ ባሪያ በሰራ ቁጥር መዕሲየተን የሆነችን ወንጀል በሰራ ቁጥር ነዘለ ይወርዳል ኢላ አስፈሊ ደረጀቲን ወደ ዝቅተኛው ደረጃ ይወርዳል። ወንጀል በሰራን ቁጥር እየወረድን ነው የምንሄደው። ዱንያም ላይ ያለን ደረጃ አኼራም ላይ ደግሞ ቤታችንን እያወረድን ነው የምንመጣው። ወላ የዛሉ አይወገድም ፊ ኑዙሊን ከመውረድ እኮ አይወገድም ይህ ወንጀል የሚሰራ ሰው ሐታ የኩነ እስኪሆን ድረስ ሚነል አስፈሊን ከነዛ ከወራዶኞች ማለት ከውዳቄዎቹ እስኪሆን ድረስ። አላህ ነው። ወኩለማ ዐሚለ ጣዓ መልካምን ስራ በሰራ ቁጥር ደግሞ ኢርተፈዐ ቢሃ ደረጀተን ኢርተፈዐ ከፍ ይላል ቢሃ በዛች መልካም ስራ ደረጀተን ደረጃው ከፍ እያለ ይመጣል።
ነው ምንም ያክል አዘግት ብትሆን ምንም ያክል የወንጀል ጫፍ አዘግት ላይ ብትደርሱም በመልካም ስራ ግን ኢንሻአላህ አላህ ሱብሓነሁ ወተዓላ ይቅር ይላል፣ አላህ ይቀበለናል ኢንሻአላህ። ነዓም ወላ የዛሉ አይወገድም ይህ ሰው ደግሞ ፊ ኢርቲፋዕን ከፍ ከማለት ሐታ የኩነ እስኪሆን ድረስ ሚነል አዕለይን ከዛ ከከፍተኞቹ እስኪሆን ድረስ ዋضح ይተግባባን ኢንሻአላህ። ስለዚህ ወንጀል ከሚያመጣው መዘዝ ወራዳ እንድንሆን ያደርገናል። ይህ ብቻ ሳይሆን አላህ እኛን ለከፍታ ካጨን በኋላ ለመልካም ነገር ካጨን በኋላ ለስኬት ካጨን በኋላ በወንጀላችን ምክንያት ለውርደት እንዳረጋለን፣ በወንጀላችን ምክንያት ለውድቀት እንጋለጣለን ማለት ነው። ባረከላሁ ፊኩም። ነዓም ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ወንጀል ከምታመጣው ጣጣ ውስጥ አነሃ እሷ ቱጀሪኡ ታዳፍራለች። ቱጀሪኡ ማለት ድፍረት ትሰጣለች እንበል። ዐለል ዐብዲ በባሪያ ላይ ድፍረት ትሰጣለች። መን ለም የኩን ያልነበረን የጅተሪኡ ዐለይሂ በሱ ላይ የሚዳፈር ያልነበረን አካል በወንጀል ሰሪ ላይ እንዲዳፈር ይሆንበታል። ሚን አስናፊል መኽሉቃት ከፍጡራኖች ማለት ነው። እደግመዋለሁ። ቱጀሪኡ ማለት ድፍረት ትሰጣለች፣ ታደፋፍራለች። ዐለል ዐብዲ በባሪያ ላይ ጠይብ ሰውየው እኛን የሚያከብር የነበረ ሰው ሲያከብርህ የነበረ ይንቅሃል ማለት ነው። ሲያወድስህ የነበረ ይሰርብሃል ማለት ነው። ከጎንህ የነበረ ሰው ጥላት ይሆንብሃል ማለት ነው። አማካሪ የምትለው ሰው ሚስጥርህን አውጥቶ ለጥላት ይሰጥብሃል ማለት ነው። ዋضح ቱጀሪኡ ዐለል ዐብዲ በባሪያ ላይ ታዳፍራለች፣ ድፍረት ትሰጣለች። መን ለም የኩን ያልነበረን የጅተሪኡ ዐለይሂ በሱ ላይ የማይዳፈር ቀጥ ብሎ የማያየው እንኳ የነበረ ሰው ሊሰርበው ሊመታው ሁሉ ይዳዳዋል ማለት ነው። ሚን አስናፊል መኽሉቃት ከፍጡራኖች ላይ ማለት ነው። በሱ ፍጡራኖች ሰው ብቻ አይደለም እንስሳም ጭምር። ሱብሓነላህ እንስሳም ጭምር። እንደውም ምን አሉ? ቃለ በዕዱ ሰለፊ ከሰለፎች ከፊሉ ምን አለ? እኔ አለ ለአዕሲላህ አላህን አምጻለሁ፣ ፈአዕሪፉ ዛሊከ ይህን የወንጀልን ውጤት አውቀዋለሁ፣ ፊ ኹሉቅ እምረአቲ ወዳበቲ በሚስቴና በእንስሳዬ ጸባይ ላይ ያውቀዋለሁ አለ። አላህን ሳምጽ ሚስቴ ትቀየርብኛለች አለ። አላህን ሳምጽ እንስሳዬ የምጋልባት እንስሳዬ ፈረሴ ልትጥለይ ትሞክራለች ማለት ነው። በሬው ሊወጋህ ይሞክራል ማለት ነው። ዋضح ነዓም። ስለዚህ በባሪያ ላይ ሰዎች እንዲዳፈሩት ሰዎች አቅለው እንዳውት እንዲሁ ከመሬት ተነስቶ ሊሰርበው ይችላል። ከመሬት ተነስተ በማታውቀው ጉዳይ ወደ ስራ እየሄድክ አንተ ግን ሌሊቱን ወንጀል ላይ ነው ያደረከው። ሌሊቱን ወንጀል ላይ ስላደርክ ጠዋት ላይ ውጤቱን ታገኛለህ ማለት ነው። ምራቅ ሁሉ ሊተፋብህ ይችላል። በሰላም ይሄድ የታክሲ ሹፌር ሊፎግር ይችላል። ዋضح ወከዛሊከ ልክ እንደዚሁ የጅተሪኡ ዐለይሂ በሱ ላይ ይዳፈሩበታል፣ ድንበር ያልፉበታል። አውሊያኡል አምሪ አውሊያኡል አምር ባለስልጣኖች፣ ቢልዑቁበቲ በቅጣት አለቲ ያቺ ቅጣት ኢንዓደሉ ፊሃ በሷ ላይ ፍትሃዊ ቢሆኑ እሱ ለምሳሌ አጥፍቶ ሊሆን ይችላል። ያ እየተቀጣበት ያለው ቅጣት ፍትሃዊ ከሆኑ አቃሙ ዐለይሂ በሱ ላይ ያቆሙበታል፣ ይፈጽማሉ። ሁዱድ አላህ የአላሁ ስብሓነሁ ወተዓላን ሁዱድ ጠይብ የአላህን ፍርድ ፍትሃዊ በሆነ መልኩ ምን ይላሉ? ይፈጽማሉ። ወንጀል ሊሰራ ይችላል፣ ጥፋት ሊሰራ ይችላል። ነገር ግን ይህ ሰው በወንጀሉ ምክንያት ለአላህ ሕግ ሳይሆን ለሰዎች ግፍ አላህ አሳልፎ ይሰጠዋል ማለት ነው። እዚህ ጋር የተንጠለጠለ ሐሳብ ያለው ይመስላችሁም? እንደዚህ አድርጋችሁ አያይዙ። ወከዛሊከ ልክ እንደዚሁ የጅተሪኡ ዐለይሂ በሱ ላይ ይዳፈራሉ፣ ድንበር ያልፋሉ። አውሊያኡል አምሪ የነገራቶች መሪ ማለትም መሪዎች፣ ባለስልጣኖች በሉ። ቢልዑቁበቲ በቅጣት በሱ ላይ ድንበር ያልፋሉ። አለቲ ያቺ ኢንዓደሉ ፊሃ በሷ ላይ ፍትሃዊ ከሆኑ አቃሙ ዐለይሂ በሱ ላይ ያቆማሉ፣ ይፈጽማሉ። ሁዱድ አላህ የአላህን ሐድ ዋضح። ነገር ግን እዚህ ጋር ምን ሆነ ማለት ነው? በወንጀሉ ምክንያት ለአላህ ሕግ ሳይሆን ለሰዎች ግፍ አላህ አሳልፎ እንዲሰጠው ተደረገ ማለት ነው። ይህ ብቻ አይደለም። ወከዛሊከ ልክ እንደዚሁ ተጅተሪኡ ዐለይሂ በሱ ላይ ድንበር ታልፍበታለች። ነፍሱሁ አላሁል ሙስተዓን የራሱ ነፍሱ ድንበር ታልፍበታለች። ፈተተአሰዱ ዐለይሂ በሱ ላይ እንዳንበሳ ትሆንበታለች። ተተአሰድ እንዳንበሳ ትሆንበታለች፣ ትገነፍልበታለች። ወተስተስዒቡ ዐለይሂ በሱ ላይ ተከብደዋለች። የራሱ ነፍስ ነፍስያውን መቆጣጠር ሲገባው
ነፍስያው ግን ራሱኑ ትቆጣጠረውና ትጋልበዋለች። ተዛስ ፈለው አራዳሃ ሊኸይሪን እሷን ለመልካም ነገር ቢፈልጋት ለም ቱጣዊዕሁ አትታዘዘው፣ ወለም ተንቀድ ለሁ ለሱ ታዛዥ አትሆን። ጠይብ ለይል ተነሺ ብትላት አትነሳም፣ ቀን ጹሚ ብትላት አትጾምም፣ ቁርአን ቅሪ ብትላት አትሰማህም። ተቆጣጥረሃለች። ነፍስያ አንተን ተቆጣጥራ ትሾፍርሃለች። መሆን የነበረበት ግን አንተ ነፍስያ ልትቆጣጠር ነበር። ወተሱቁሁ ረንዳውም ተመራዋለች ኢላ ማ ፊህ ሃላኩ የሱ ጥፋት ወዳለበት ነፍስያ ወደ ጥፋት ትመራዋለች። አላህ እንደነገረ ጠይብ ኢነ ነፍሰ ለአማረቱን ቢሱእ ኢላ ማ ረሒመ ረቢ ነፍስ በመጥፎ ነው የምታዘው አላህ ያዘነለት ሲቀር። ስለዚህ ይህ ሰው አላህ ካዘነለት ሰው አይደለምና ወተሱቁሁ ኢላ ማ ፊህ ሃላኩ ጥፋት ወዳለበት ሁሉ ትመራዋለች። ሻአ አም አባ ፈለገም አልፈለገም። መስገድ ይፈልጋል፣ መጾም ይፈልጋል፣ ሌሊት መነሳት ይፈልጋል፣ ዚክር ማድረግ ይፈልጋል። ግን ነፍስያው ኮንትሮል ስላደረገችው እንደፈለገች የምትመራው እሷ ናት እንጂ እሱ መፈለግ ብቻ ነው ያለው ነገር። ዋضح نعم وذلك ይህም የሆነበት طيب لأن الطاعة اللهን ማምለክ اللهን መታዘዝ حسن الرب تبارك وتعالى يا الله سبحانه وتعالى حصن ነው ምሽግ ነው الذي يا مشك من دخله እሱን የገባ كان من الآمنين ከሰላም ነዋሪዎች ይሆናል። طيب ዒባዳ ከብዙ ነገር የምትጠበቅበት ምሽግ ነው። ወላሂ ከሰዎች ምላስ طيب ከሸይጣን የምትጠበቅበት ምሽግ ነው። ከሰዎች የምትጠበቅበት ምሽግ ነው። እንዳጠቃላይ እዛ ውስጥ የገባ ዒባዳ ውስጥ የገባ አላህን ማምለክ ላይ ቢዚ የሆነ ሰው ከብዙ ነገር አላህ ሱብሓነሁ ወተዓላ ይጠብቀዋል። ሒስን ነዋል መጠበቂያ ጋሻ ነው። ናም ስለዚህ ሌላው ዛሬ ካየነው ወንጀል ከሚያመጣው መዘዝ ምንድነው? ሰዎች በሱ ላይ ድንበር እንዳልፉ፣ ሰዎች በሱ ላይ የፈለጋቸውን እንዲናገሩ የፈለጋቸውን እንዲፈጽሙበት ታደርገዋለች ማለት ነው። ናም ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ከወንጀል ቅጣት ውስጥ አነሃ እሷ ተኹኑ ልዓብደ ባሪያን ትከደዋለች። አሕወጀ ማ የኩኑ ኢላ ነፍሲሂ እጅግ ወደ ነፍሱ ከጃይ በሚሆንበት አሕወጀ ከጃይ ማ የኩኑ በሚሆንበት ጊዜ ኢላ ነፍሲሂ ወደ ራሱ እጅግ ከጃይ በሚሆንበት ጊዜ ትከደዋለች። እጅግ ተጨንቀህ ማሰብ ትፈልጋለህ፣ ለዛ ነገር መፍትሄ ትከዳለች። እጅግ የሆነ ጦርነት ላይ ሆነ ጉልበትህን ትፈልገዋለህ፣ ጉልበትህ ይከዳሃል። አእምሮህ ማሰቢያ ይከዳሃል። በምትፈልግበት ጊዜ እጅግ በተጨነክበት ጊዜ አእምሮም ሆነ ጉልበትህ መላ ሰውነትህ ይከዳሃል። ቃለ ረሒመሁላህ ፈኢነ ኩለ አሐድን እያንዳንዱ እኮ አሉ ሙሕታጁን ከጃይ ነው ኢላ መዕሪፈቲ ወደ ማወቅ ማ የንፈዑሁ የሚጠቅመውን ወማ የضሩሁ የሚጎዳውን ነገር ማወቅ ይፈልጋል። ሁሉ ፊ መዓሺ በዚህ በሚኖርበት ዱንያ ወመዓዲ ወደ አኼራ በሚመለስበትም ማለትም መዓዲ መመለሻ ማለት ለዱንያም ለአኼራውም የሚጠቅመውንና የሚጎዳውን ነገር ሁሉም ሰው ማወቅ ይፈልጋል። ወአዕለሙ ናስ ከሰዎች ሁሉ አዋቂው ደግሞ አዕረፉሁም ቢዛሊከ በዚህ ነገር ላይ አዋቂው ነው። ቢዛሊከ ማለት የሚጎዳንና የሚጠቅመውን የሚያውቅ ሰው ነው። ዐለ ተፍሲሊ በማብራራት ከሰዎች ሁሉ አዋቂ ብሎ ማለት የሚጠቅመውንና የሚጎዳውን ለይቶ ያወቀ ሰው ነው ማለት ነው። ዋضح ያ ጀማዓ ወልመዓሲ አሉ ግን ሱብሓነላህ ወልመዓሲ ወንጀል ግን ተኹኑ ልዓብደ ባሪያን ትከደዋለች። አሕወጀ ከጃይ በሚሆንበት ጊዜ ማ ካነ ኢላ ነፍሲሂ ወደ ራሱ እጅግ ከጃይ በሚሆንበት ጊዜ ፊ ተሕሲሊ ሃዛል ዒልሚ ይህን እውቀት በማገኘት ላይ የሚጠቅመውንና የሚጎዳውን ለማወቅ በሚፈልግበት ጊዜ ላይ ምን ትለዋለች? ትጎዳዋለች። አላህ ሹፉ ሐታ በዱንያ ጉዳይ ላይ የሆነ ነገር መወሰን ትፈልጋለህ፣ ተወስናለህ ወይ ውሳኔ የተሳሳተ ይሆናል፣ ወይ ደግሞ ለመወሰን ትቸገራለህ። ስራ ለመጀመር ሊሆን ይችላል። በሚገባን ቋንቋ ሂሳብ መስራት ትፈልጋለህ። ይሄ ስራ ያዋጣል አያዋጣም ብለህ ሂሳብ ለመስራት ትፈልጋለህ። ልክ እስክሪብቶና ወረቀት እንደያዝክ ግን አእምሮህ ይጋረዳል። ምናልባት ያ ነገር ሊጠቅም ይችል ነበር እኮ። የሆነ ስራ መስራት ትፈልጋለህ። ልክ ያንን ነገር ለመስራት ስታስብ ወይ ደግሞ ለዛ ነገር ለሚያደርስህ ነገር ለስኬቱ ለሚያደርስህ ነገር ማሰብ ስትጀምር ማሰብ አትችልም። ልጅ ነው አይደለ? ልክ የሚጠቅምህና የሚጎዳህን ነገር ለማሰብ ስትፈልግ መወሰንም አትችልም። ወይም ደግሞ ማሰብ ትችልና ደግሞ መወሰን እንዳትችል ያደርጋል። ዱንያ ላይ ራሱ ይሄ ኮሚትመንት የሚባል አለ።
ቁርጠኝነት። ዋና ስኬታማ ሰዎችን ብትመለከቱ በጣም እጅግ ውድ ጸባያቸውና ጥሩ የሆነ መለያቸው ይሄ ቁርጠኝነት የሚባል የሆነ ነገር መስራት ሲፈልጉ በዛ ነገር ላይ ቶሎ ይወስናሉ፣ ይቆርጣሉ። ያን ነገር ትነሳሃለች ማለት ነው እንጂ በሆነ ነገር ላይ እንዳትወሰን። ብትወስን እንኳ ያወሰንከው ውሳኔ ትክክል እንዳይሆን ግልጽ ነበር እኮ መጀመሪያ ላይ። አንድ ሕፃን ልጅ ሊወሰነው የሚችል ተራ የሆነ ነገር ነበረ፣ ከእሳትና ከውሃይቱ ይሻልሃል እየተባለ አንተ ግን የማይጠቅምህን እሳት እንድትመርጥ ያደርጋል። ዋضح يا جماعة እየተግባባን ኢንሻአላህ። ወኢታሩ አልሐظ ወኢታሩ በማስቀደም ላይ አልሐظ እድልን አልአሽረፊ ክቡር የሆነን አልአሽረፍ ክቡር የሆነን እድልን በመምረጥ አልዓሊ ከፍተኛ የሆነን እድልን በመምረጥ አዳኢሚ ዘላቂ የሆነን እድል በመምረጥ ላይ አለልሐظ አልኸሲሲ አለልሐظ በእድል ላይ አልኸሲሲ ማለት ዝቅተኛ አልአድና ወራዳ አልሙንቀጢዕ የሚቋረጥ እድል ጠይብ አስበልጦ በመምረጥ ላይ ይከዱታል ወንጀሎች። ምን ማለት ነው? እዚህ ከፍተኛ የሆነ ዘላቂ የሆነ እጅግ የተሻለ የሆነ እድል አለ። ነገር ግን አንተ ዝቅተኛ የሆነውን ወራዳ የሆነውን ተቋራጭ የሆነውን ቀጣይነት የሌለውን እድል እንድትበልጥ ወንጀል ታደርግሃለች። ወላሂ በጣም ቀላል የሚባል ነገር አይደለም እያወሩ ያሉት በየዕለቱ በህይወታችን የሚያጋጥመን ነው። አሁን እያወሩ ያሉት ነጥብ ዋضح ይሄ ነገር አጋጥሟችሁ ያቅም ዋضح መምረጥ እንድትችሉ እድል እኮ አለ፣ ክፍት ነው በሩ። ነገር ግን እናንተ የምትመርጡት ሌላው ነው። በትዳር አጋርም ሊሆን ይችላል። በትዳር አጋርም ሊሆን እጅግ እዚህ ጋር የተሻለች አላህን የምትፈራ ለአንተ ጥሩ የሆነች ለአንተ ለስኬትህ ሰበብ የሆነች ሚስት አለች። በለሷ እንዳውም ለአንተ ትወድሃለች፣ ትፈልግሃለች፣ ከአንተ ጋር መኖር ትፈልጋለች። ደግሞ እዚህ ጋር ሌላለች ለአንተ ወደ እሳት ሰበብ የሆነች ለአንተ ውርቀት ሰበብ የሆነች ለአንተ እስከላ ኸይር። አንተ ግን የቷን ታስፈልጣለህ? እችኛዋን ታስፈልጣለህ። ይሄ የወንጀል ውጤት ነው ማለት ነው። ወዳቂ የሆነን ነገር ዝቅ ያለን ነገር እንድትመርጥ ወንጀል ያደርጋል ማለት ነው። ፈተሕጁብሁ ዙኑቡ ወንጀል ትጋርደዋለች። አን ከማሊ ሃዘል ዒልሚ ከዚህ እውቀት ሙሉነት ትጋርደዋለች። ወአን ልእስቲጋሊ ቢዚ ከመሆነ ቢማ ሁወ በሆነው ነገር አውላ ቢሂ ለሱ በላጭ ወአንፈዕ ለሁ ለሱ ጠቃሚ ፊዳረይኒ በሁለቱም ሀገር ጠቃሚ የሆነ ነገር እንዳይመርጥ ምን ትለዋለች? ባረከላሁ ፊኩም ትጋርደዋለች። ዋضح ሱብሓነላህ እጅግ ወሳኝ የሆነ ርዕስ ነው እያነሱ ያሉት። ስለዚህ ወንጀል ሌላው ምንድን ነው? ተኹኑ ልዓብደ አህወጀ ማ የኩኑ ኢላ ነፍሲሂ። ቃለ ረሒመሁላህ ወሚን ዑቁባቲሃ ሌላው ወንጀል ከምታመጣው ቅጣት ውስጥ አነሃ እሷ ወንጀል ተዕሚል ቀልበ ቀልብን ታውራለች። ተዕሚ ታውራለች፣ አልቀልበ ቀልብን ታውራለች ማለት ቀልብ እንዳይመለከት ታደርገዋለች። ፈኢን ለም ተዕሚህ እንደው ባታውረው እንኳ ሙሉ ለሙሉ ባታውረው እንኳ ፈኢን ለም ቱዕሚህ ናም ሙሉ ለሙሉ ካላወረችው እንኳ አضዓፈት ታደክማለች በሲረተሁ የሱን ማስተዋያው። በሲራ ማለት ግንዛቤው ወላ ቡደ ቅሮት የለው የምናስተውለው የምናስበው የምንመለከተው በልባችን ፈኢነሃ ላ ተዕመል አብሳር ወላኪን ተዕመል ቁሉብ ለቲ ፊ ሱዱር። አላህ ስብሓነሁ ወተዓላ እንደነገረ የምታየው ነገራቶችን የምትመለከትበት አይን አይደለም። አይን ግልጽ የሆኑ ነገራቶችን የምታይበት ነው። ወላኪን መመልከቻው የቱ ነው? ቀልባችን ውስጥ ያለችው መመልከቻ ናት ማለት። ወንጀል ምን ታደርጋለች? ያንን መመልከቻውን ታጠፈዋለች። ፈኢን ለም ቱዕሚህ ሙሉ ለሙሉ ባታጠፈው እንኳ አضዓፈት በሲረተሁ ያ የግንዛቤውን ሁኔታ ታደክመዋለች። ወላ ቡደ ቅሮት የለውም፣ አርቆ ማሰብ አይችልም። ፈኢዛ ዓሚየል ቀልቡ ቀልብ ደግሞ ከታወረ ወضዑፈት ከደከመች ፋተሁ ያልፈዋል። ጠይብ ቀልብ ከታወረ ወضዑፈት ከደከመች ወضዑፈ ከደከመ ፋተሁ ያልፈዋል። ሚን መዕሪፈቲል ሁዳ ናም ሚን መዕሪፈቲል ሁዳ ቅናቻን መንገድ ከማወቅ ይሄ ያልፈዋል። ወቁወቲሂ ጥንካሬም ያልፈዋል። ዓላ ተንፊዚሂ ያንን ትክክለኛን ነገር በመፈጸም ላይ ፊ ነፍሲሂ በራሱ ላይ በመፈጸም ላይ ወፊ ገይሪሂ በሌሎችም ላይ በመፈጸም ላይ ምን ይለዋል? ያደክመዋል ማለት ነው። ወይ ደግሞ ያልፈዋል። ፋተሁ ያልፈዋል። ሚን መዕሪፈቲል ሁዳ ደክመዋለሁ። ባረከላሁ ፊኩም። ፋተሁ ያልፈዋል። ሚን መዕሪፈቲል ሁዳ ቅናቻን መንገድ ከማወቅ ወቁወቲሂ እንደዚሁ ደግሞ ጥንካሬም ዓላ ተንፊዚሂ ያንን ያወቀውን ቀጥተኛ ነገር
በመፈጸም ላይ ፊ ነፍሲሂ በራሱ ላይ ወፊ ገይሪሂ በሌሎችም ይሄ ነገር ያልፈዋል ማለት ነው። ቢያውቅም እንኳ ራሱ ላይ የመተግበር ራሱ ላይ ተፈጻሚ ማድረግ ነገር ያልፈዋል። ቢሐስቢ ضዕፊ በሲረቲሂ ወቁወቲሂ ይሄ ደግሞ መቀነሱ በምኑ ልክ ነው? በሲራው በመርከሙ ልክና ቅዋው ኃይሉ በመርከሙ ልክ ዋضح ፈኢነል ከማል አልኢንሳኒ ምክንያቱም የሰው ልጅ ሙሉእነት መዳሩሁ መዞሪያው አላ አስለይኒ በሁለት መሰረት ላይ ነው። የሰው ልጅ ሙሉእነት መዞሪያው በሁለት መሰረት ላይ ነው። አንደኛ ማዕሪፈቲል ሐቅ ሐቅን በማወቅ ማዕሪፈቲል ሐቅ ሐቅን ማወቅ ሚነል ባጢሊ ከባጢል ሐቅን ማወቅ ወኢሳሪሂ ማስቀደም ነው። ሁለተኛው ደግሞ ዐለይሂ በሱ ላይ በባጢል ላይ ሐቅን ማስቀደም ማለት መስራት ማስቀደም ማለት እሱ የሰው ልጅ ሙሉእነቱ እዚህ ላይ ነው። አንደኛ ሐቅን ማወቅ ብቻ ሳይሆን ደግሞ መስራት ነው። የሚያውቁ አሉ። ፊርዓውንም እኮ ያውቃል። ፊርዓውንም ከአላህ ውጭ በሐቅ የሚመለክ ጌታ እንደሌለ ያውቃል፣ ግን አልሰራበትም። ስለዚህ ማወቅ ብቻ ሳይሆን ወኢሳሪሂ ዐለይሂ በሱ ላይ ማስቀደም ማለት መስራት። ወማ ተፋወተት አልተበላለጠችም መናዚሉል ኸልቂ የፍጡራኖች ደረጃ ዐንደላሂ ተዓላ አላህ ስብሓነሁ ወተዓላ ዘንድ እኮ አልተበላለጠችም ፊዱንያ ወልአኺራ በዱንያም በአኺራም አልተበላለጠችም ኢላ ቢሆን እንጂ ቢቀድሪ ተፋውቲ በመበላለጣቸው ልክ ቢሆን እንጂ መናዚልህም ደረጃቸው ፊ ሃዘይኒል አምረይን በእነዚህ በሁለት ነገራቶች ማለት ሐቅን በማወቅና በመተግበር ላይ ቢሆን እንጂ የሰው ልጅ የተበላለጠው በዚህ በሌላ አይደለም። ዋضح وهما اللذان እነዚህ ሁለት ነገሮች እኮ እነሱ ናቸው። አስነ አላሁ ሱብሓነሁ ጥራት የተገባው ጌታ አላህ ያወደሰበት ይሆኑ እነዚህ ሁለት ነገራቶች አላህ ያወደሰበት የሆኑ ነገራቶች ናቸው። አላ አንቢያኢሂ ቢሂማ በነቢያቶቹ ላይ ቢሂማ በእነዚህ በሁለት ነገራቶች ነቢያቶችን አላህ ስብሓነሁ ወተዓላ ያወደሰበት ጉዳይ ነው። አላህ ወዝኩር ዒባደና ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር አላህ ምን አለ? ወዝኩር አውሳላቸው ዒባደና ባሮቻችንን አውሳላቸው ኢብራሂምን ወኢስሐቅ ኢስሐቅን ወያዕቁበ ያዕቁብንም ኡሊል አይዲ ወልአብሳር የኃይልና የማስተዋል ባለቤት የሆኑትን እነሱን አውሳላቸው ይላል አላህ ሱብሓነሁ ቃለ ኢብኑል ቀይም ፈልአይዲ እዚህ አንቀጽ ላይ ፈልአይዲ የተፈለገበት አልቀዊዩ ጠንካራ ማለት ነው። ፊ ተንፊዚል ሐቅ ሐቅን ተግባራዊ በማድረግ ላይ ጠንካሮች ለማለት ነው የተፈለገበት። ወልአብሳር አብሳር የተፈለገበት ደግሞ አልበሳኢሩ ፊዲኒ በዲን ላይ ግንዛቤ ማለት ነው። ፈወሰፈሁም እዚህ አላህ ገለጻቸው ቢከማሊ በሙሉእነት ኢድራኪል ሐቅ ሐቅን በማገኘት ላይ አብሳር እነሱ ምንድናቸው? ሐቅን በማገኘት ላይ በማስተዋል ላይ ወከማሊ ተንፊዚሂ እሱን ደግሞ ተግባራዊ በማድረግ ላይ አላህ ገለጻቸው። ኡሉል አይዲ ወልአብሳር ዋህ የማስተዋል ባልተቤቶች ናቸው። አይድ ደግሞ ተንፊዚል ሐቅ ያንን ሐቅ በራሳቸውም ላይ ሆነ በሌሎች ላይ ምን ይላሉ? ይተገብራሉ። ቃለ ረሒመሁላህ ወንቀሰመ ናሱ ሰዎች ተከፍለዋል ፊ ሃዘል መቃም በዚህ ደረጃ ላይ አርበዐተ አቅሳም ለአራት ተከፍለዋል። ሐቅን በማወቅና በመተግበር ላይ ሰዎች ለአራት ናቸው። የመጀመሪያዎቹ ፈሃኡላይ የመጀመሪያዎቹ እነሱ ናቸው አሁን የጠቀስናቸው አሽረፉል አቅሳም ከክፍሎቹ ሁሉ የላቁ ሚነል ኸልቂ ከፍጡራኖች ወአክረሙሁም ዐለላህ አላህ ዘንድ የተከበሩ አሁን የተጠቀሱት እነማን ናቸው? ነብያቶች ናቸው። ጠይብ አልቅስሙ ታኒ ሁለተኛው ክፍል ዐክሱ ሃኡላ የነኚህ ተቃራኒ ናቸው። ላ በሲረተ ፊዲን በዲን ላይ ግንዛቤ የላቸውም፣ ወላ ቁወተ ኃይልም የላቸውም፣ ዐላ ተንፊዚል ሐቅ ሐቅን በመተግበር ላይም ቅዋ ኃይል የላቸውም። ወሁም እንደዚህ አይነት ሁለተኞቹ አይነት ሰዎች አክተሩ ሃዘል ኸልቂ እጅግ ብዙሃኖቹ ናቸው የዚህ ፍጡሮች ማለት ነው። ማለት ብዙዎቹ ፍጡራኖች እንደዚህ ናቸው፣ ሁለተኛው ክፍል ላይ ናቸው። ላ በሲረተ ፊዲን ወላ ቁወተ ዐላ ተንፊዚል ሐቅ አለዚነ እነዛ ናቸው ሩእየቱሁም እነሱን መመልከት ቀዘል ዑዩኒ ላይን ቆሻሻ ነው። ቀዘል ዑዩን ይባላል። ማ የቅዑ ፊል ዐይን ሚን ቱራብ አው ወሰኽ ፈዩእዚሃ ወየምነዑሃ ሚነ ሩእያ ጠይብ አይን ውስጥ የሚገባ ቆሻሻ አቧራ ጉዱፍ እንደማለት ነው። ኢብኑል ቀይም እነዚህ መሀይም ሰዎችን ማየት ላይን ልክ እንደ አቧራ ህመም ነው ማለታቸው ነው። ዋضح ወሑመል አርዋሒ
ለነፍስ ደግሞ ትኩሳት ናቸው ማለት በሽታ ናቸው። ሱብሓነላህ። ወሰቅሚል ቁሉብ ለቀልብ ደግሞ በሽታ ናቸው። ዩደይቁነ ዲያራ አገርን ያጠባሉ። ወየግሉነ ልአስዓራ ሽያጭን ያስወድዳሉ። ወላ ዩስተፋዱ አይጠቀምም ቢሱሕበቲህም እነሱን ጓደኛ አድርጎ በመያዝ ላይ ኢለልዓሩ ወሰናሩ ኢለልዓሩ እነሱን ጓደኛ አድርጎ መያዝ አይተርፍም አይጠቅምም። ኢለልዓሩ ውርደት ቢሆን እንጂ ወሸናሩ ሸናር ነውር ቢሆን እንጂ ተቀራራቢ ነው። ሸናር ባረከላሁ ፊኩም አቅበሑል ዐይብ ነው፣ በጣም አስቀያሚ የሆነ ነውር ማለት ነው። ስለዚህ እነዚህ አይነት ሰዎችን ጓደኛ አድርጎ መያዝ ከነሱ ጋር መቀማመጥ ውርደትን ነው ሰውየው ሊጠቀም የሚችለው ማለት ነው። ከነሱ ጋር የሚቀማመጥ ሰው እውቀትም የላቸውም ወላ ቁወተ ዐላ ተንፊዚል ሐቅ ሐቅንም በመተግበር ላይ ኃይል የላቸውም። አልቅስሙ ሳሊስ ሶስተኞቹ ደግሞ መለሁ በሲረቱ ምን አለው በሲር አለው ግንዛቤ አለው ቢልሐቅ በሐቅ ላይ ወመዕሪፈቱን ብሂ በሱ ላይ እውቀት አለው። ላኪነሁ ነገር ግን ደዒፉን ደካማ ነው። ላ ቁወተ ለሁ ለሱ ኃይል የለውም ዐላ ተንፊዚሂ እሱን በመፈጸም ላይ ወለዳዕወቲ ኢለይሂ ወደ እሱም ዳዕዋ በማድረግ ላይ ግን ምን የለውም አቅም የለውም። ሱብሓነላህ። አንዳንድ ሰው እንደዚህ ነው። ኢልም አለው ጎበዝ ነው፣ ያልቀረው የእውቀት ዘርፍ የለም፣ ግን አንድ ያቀረው ተማሪ የለም፣ አንድ ያደረገው ሙሐደራ የለም። ግን ስለ እውቀቱ ብትመለከት ያልቀራው ኪታብ ያልቀራው የዕልም ዘርፍ ያልቀራው የዕልም ፈን የለም። ሶስተኛው ሰው እንደዚህ አይነት ሰው ነው አለ ኢብኑል ቀይም። ወሃዛ ይህ ሓሉል ሙእሚኒ ደዒፊ የደካማ አማኝ ባህሪ ነው። ወልሙእሚኑል ቀዊይ ጠንካራ የሆነ ሙእሚን ደግሞ ኸይሩን የተሻለ ነው። ወአሐቡ ኢለላሂ ሚንሁ ከዚህ ሰውዬ እጅግ የተሻለ እና አላህ ዘንድ የተወደደ ነው እያለ ነው። እውቀት ካለው ሰው ሐቂቃ አላህ በሰጠው ያክል ከቤተሰብ ጀምሮ ከዛም በቻለው አቅም ባገኘው መድረክ ላይ ቢያስተምር ለሱ ሰደቃ ነው፣ ሰደቃ ጃሪያ ነው። አላህ በየትኛው ወንጀል በየትኛው ትምህርቱ አላህ ወንጀሉ እንደሚምርለት አያውቅም። በየትኛው ስራ አላህ ጀነት እንደሚያስገባ አያውቅም። ስለዚህ ኢብኑል ቀይም ሶስተኞቹ ሰዎች እውቀት አላቸው፣ ነገር ግን ደግሞ ያንን ነገር በመተግበር ላይ በራሳቸውም ሆነ ወለዳዕወቲ ኢለይ ወደዛም ነገር ዳዕዋ በማድረግ ላይ ደካሞች ናቸው አሉ። አልቅስሙ ራቢዕ አራተኛው ክፍል ኢንሻአላህ ይህንን ቀርተን እናቆማለን። መለሁ ቁወቱን ወሂመ ወዐዚመ መለሁ ያለው ሰው ነው ቁዋ አለው፣ ወሂመቱን ሂማም አለው ኦን ያለው፣ ወዐዚመቱን ቁርጠኛም ነው። ላኪነሁ ነገር ግን ደዒፉል በሲረቲ ፊዲኒ በዲን ላይ ግን ግንዛቤው በጣም ደካማ ነው። የመቅራት ሞራል አለው፣ የመማር ሞራል አለው። ትንሽ ቢቀራል ቶሎ ለዳዕዋ ማሻአላህ ግን ላኪነሁ ደዒፉል በሲራ ዲን ላይ ግን ያለችው እውቀት ደካማ ነው። አንዳንድ ዱርዬዎች ወላሂ እጅግ የተሻሉ ናቸው። በዚህ ላይ ወደ ድን ተጠግቻለሁ ከሚለውም በላይ አላህን ፈሪ ናቸው። ለዲንም ተቆርቋሪ ናቸው። አንዲት ኒቃቢስት እንደዚህ እኮ ነው ሲባል ቀድሞ የሚገኘው ከዳዒው በላይ የሆነ አንድ የሰፈር ዱርዬ ነው። መስጊድ የሆነ ነገር ተከሰተ ሲባል ቀድሞ የምታገኘው ያ ኡስታዙ ሲቀራ የነበረው ተማሪ ሳይሆን አንድ የሰፈር ዱርዬ ነው። እንደዚህ አይነት ሰዎች የሆነ ሰዓት ይስተካከላል። ቁዋ አላቸው፣ ሂም አላቸው፣ ዐዚም አላቸው። ላኪነሁ ደዒፉል በሲራ ፊዲን ኢብኑል ቀይም እንደሚል ግን በዲን ላይ እውቀታቸው ትንሽ እነሱ ጋር አንዳንዴ መቀማመጡ ኦኔ ይጨምራል። ወላሂ ዓላማቸውን ሲነግሯቸው እንደው አላህ አላገራላቸውም እንጂ ምን አይነት ዓላማ እንዳላቸው ሲነግሯቸው ተተዓጀቡ። ቃለ ላ የካዱ ዩመይዝ ይህ ሰው አይለይም በይነ አውልያኢ ረሕማን ወአውልያኢ ሸይጣን አውልያ አርረሕማን የአርረሕማንን ወዳጆች የአላህን ማለት ነው እና የሸይጣን ወዳጆችን እንኳ አይለይም። በል የሕሰብ እንደውም ያስባል አሉ። በል የሕሰቡ ያስባል ኩለ ሰውዳኢ ተምራ ጥቁሩን ሁሉ ቴምር መስሎ ያስበዋል። ይህ ገለጻ ነው። ኩለ ሰውዳኢ ተምራ ጥቁሩን ነገር ሁሉ ቴምር መስሎት ያስባል። ወኩለ በይዳአ ሸሕመ ነጭን ሁሉ ደግሞ ስብ ነው ብሎ ያስባል። ወኩለ በይዳ ነጭን ነገር ሁሉ ሸሕመ ጮማ ነው ስብ ነው ብሎ ያስባል። የሕሰቡ አልወረመ ሸሕመን የሕሰቡ ያስባል አልወረመ ውፍረትን እብጠት እንደማለት ነው። ወረም ማለት እብጠት እንደማለት። ሸሕመን እንደ ጮማ ያስበዋል። ወደዋአ ናፊዓ ጠቃሚ የሆነን መድኃኒትን ደግሞ ሱመን በሽታ አድርጎ መርዝ አድርጎ ያስባል። ሱም ማለት ልክ እንደ መርዝ ያስበዋል። እውቀት ስለሌለ ወለይሰ ፊ ሃኡላ በእነዚህ ውስጥ የለም መየስልሁ አሁን በጠቀስናቸው በሶስቶቹ ማለት ነው። ከአራት ጠቅሰናል የመጀመሪያዎችን።
ከሶስቶቹ ውስጥ የለም መን የስሉሁ የሚበቃ የለም ልልኢማመቲ ፊዲን በዲን ላይ ለመሪነት የሚበቃ የለም። አሁን የጠቀስናቸው ከሶስቶቹ ውስጥ ለመሪነት የሚበቃ የለም። ወላ ሁወ መውዲዐን ቦታም የለም ለሃ ለዚህ ለመሪነት የለም ሲወል ቂስሚል አወሊ ለመጀመሪያዎቹ ክፍል ሲቀር ማለት አላህ የጠቀሳቸው ሐቅን ያውቃሉ፣ ሐቅን ይተገብራሉ። እውቀት አላቸው፣ እውቀትንም ይተገብራሉ። እውቀት ኑሮ ካልተገበረው ለመሪነት አይሆንም። እውቀት ከሌለው ደግሞ የመተግበር ዓላማ ቢኖረውም ቢተገብርም ዒባዳ ቢሰራ ያለ እውቀትም ለመሪነት አይበቃም እያሉ ነው። ቃለ ተዓላ አላህ ምን አለ? ወጀዐልና ሚንሁም ከነሱ አደረግን። ወጀዐልና አደረግን አላህ ሱብሓነሁ ወተዓላ ሚንሁም ከነሱ ከነብያቶች ወደ ኋላ እየጠቀሰ አላህ ሱብሓነሁ ወተዓላ እዚህ ቁርአን አንቀጽ ላይ ማለት ነው አኢመተን መሪዎችን አደረግን የህዱነ ቢአምሪና የህዱነ የሚመሩ ቢአምሪና በትእዛዞቻችን የሚመሩ መሪዎችን አደረግን ለማ ሰበሩ በታገሱ ጊዜና ወካኑ በሆኑም ጊዜ ለማ ሰበሩ በታገሱ ጊዜ ወካኑ በሆኑም ጊዜ ቢአያቲና በተአምሮቻችን ዩቂኑን የሚያረጋግጡ በሆኑም ጊዜ በትእዛዞቻችን የሚመሩ መሪዎችን አደረግን። ዋضح እነዚህ መሪ የመደረጋቸው ሰበብ ምንድነው? ወካኑ ቢአያቲና ዩቂኑ ለማ ሰበሩ በታገሱም ጊዜና ወካኑ ቢአያቲና ዩቂኑ ዋضح فأخبر سبحانه ጥራት የተገባው አላህ ተናገረ أن الصبر صبر واليقين فأخبر سبحانه ጥራት የተገባው አላህ ተናገረ أن بالصبر በትዕግስት واليقين በእርግጠኝነት يقين ናሉ አገኙ እነዚህ ነቢያቶች አልኢማመተ ፊዲኒ በዲን ላይ መሪነትን አገኙ። ኢብኑል ቀይም ረሒመሁላህ ራሳቸው ፊ መዳሪጅ ሳሊኪን እንደሚሉት ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላሁ ተዓላ ሲሉ ሰማኋቸው ይላሉ። ኢብኑል ቀይም ራሳቸው ቢሰብሪ ወልየቂን ቱናሉ ልኢማመቱ ፊዲን በሰብርና በየቂን በዲን ላይ መሪነት ትገኛለች ሲሉ ሰማኋቸው ይላሉ። ስለዚህ አላህ ስብሓነሁ ወተዓላ ሱረቱ ሰጅዳ ላይ ሲናገር እነዚህ ነቢያቶች አኢማ የመሆናቸው ሰበብ ለማ ሰበሩ በታገሱ ጊዜ هذا هو الصبر ማለት قال وهؤلاء እነዚህ ነቢያቶች هم الذين እነሱ እነዚያ ናቸው استثناهم الله አላህ ለይቶ ያወጣቸው የሆኑ من جملة الخاسرين ከከሳሪዎች ምድብ አላህ ያወጣቸው የሆኑ እነሱ ናቸው። وأقسم بالعصر አላህ በዐስር በጊዜ ማለ وأقسم አላህ ማለ ቢልዐስሪ በምን ማለ? በዐስር በጊዜ ማለ። አለዚ ያ ደግሞ ጊዜ ሁወ ዘመኑ ሰዒ አልኻሲሪነ ወራቢሒን የከሳሪዎችና የአትራፊዎች የሥራ ዘመን በሆነው በጊዜ አላህ ማለ። ዘመኑ ዘመን ነው፣ ጊዜ ነው። ሰዒ አልኻሲሪነ ወራቢሒን የከሳሪዎችና የአትራፊዎች የሥራ ዘመን ነው። ወልዐስር ሲል አላህ ሱብሓነሁ ወተዓላ ዐላ አነ መን ዐዳሁም ከነሱ ውጭ ያለው فهو من الخاسرين እሱ ከከሳሪዎች ነው። واضح እስኪኔው فقال تعالى الله እንደዚህ አለ والعصر በጊዜ እምላለሁ አለ አላህ ሱብሓነሁ ወተዓላ በዐስር እምላለሁ إن الإنسان በእርግጥም የሰው ልጅ አላህ ለፊ ኹስሪን በኪሳራ ውስጥ ነው። ከዛስ ኢብኑል ቀይም ረሒመሁላህ ያሉት هم الذين استثناهم الله سبحانه وتعالى من جملة الخاسرين ያሉት አላህ ማን እስቲስና ወጣ إلا الذين آمنوا እነዛ ያመኑት ሲቀሩ ወዓሚሉ ሷሊሓቲ ማመን ብቻ ሳይሆን መልካምን ሥራ የሰሩት ሲቀሩ ኪሳራ ውስጥ ነው። ሌላው ወተዋሰው ቢልሐቅ በሐቅ ላይ አደራ የተባባሉት ሲቀሩ ወተዋሰው ቢሰብሪ በሰብሩም ላይ አደራ የተባባሉት ሲቀሩ ሌሎቹ ምንድን ላይ ናቸው? ኪሳራ ላይ ናቸው፣ ኪሳራ ውስጥ ናቸው አለ አላህ ሱብሓነሁ ወተዓላ። ኢዘን እስተትናሁም አላሁ ሱብሓነሁ ወተዓላ አላህ እነዚህን ከምን አወጣቸው? ከከሳሪዎች አወጣቸው። ቃለ ረሒመሁላህ ፈለም የክተፊ ሚንሁም ፈለም የክተፊ አልተብቃቃም ሚንሁም ቢማዕሪፈቲል ሐቅ ወሰብሪ ዐለይህ ጠይብ ፈለም የክተፊ አልተብቃቃም አላህ ሚንሁም ከነሱ ቢማዕሪፈቲል ሐቅ ሐቅን በማወቃቸው ብቻ ወሰብሪ ዐለይህ እሱ ላይ በመታገሳቸው ብቻ አልተብቃቃም ሐታ ዩሲ እስኪመክር ድረስ አደራ እስኪል ድረስ በዕዱሁም በዕዳ ከፊሉ ከፊሉን ቢሂ በዚህ በሐቅ ላይ ጠይብ አንዱ አንዱን አደራ እስካላለ ድረስ ባወቀው እስካልመከረ ድረስ ብቁ አይደለም። የጋን ማብራት አትሆኑ። ሐቂቃ የጋን ማብራት አትሆኑ። አላህ በሰጣችሁ እውቀት በቻላችሁት መንገድ በቻላችሁት አጋጣሚ ሰዎችን ለመጥቀም ሞክሩ።
ከሰዎች ሁሉ ጠቃሚ ማለት ሰዎችን የጠቀመ ነው። ሐታ ዩሲ ባዕዱሁም ባዕዳ አሉ። ሰውየው ሐቅን ማወቁ እዛ ላይም ስለተሰበረ ብቻ ሳይሆን አሉ አንዱ አንዱን እስካልመከረ ድረስ ወይርሺደሁ ኢለይህ ወደዛም እስካልመራው ድረስ ወየሑደሁ ዐለይህ በሱም ላይ ደግሞ ሲገፋፋው ድረስ እሱን ካልገፋፋ ወደዛ ወደ ሐቅ ካልጠራው በሐቅን ማወቁ ብቻ ምንም ጥቅም የለውም ማለት ነው። ነዓም። ስለዚህ ባረከላሁ ፊኩም ዛሬ ሼኹ እየተናገሩ ያሉት ብዙዎቻችን በህይወታችን ላይ የምናጋጠማቸው የወንጀል መዘዞችን ቁልጭ አድርገው አብራርተዋል። አላህ ስብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። አላህ ወንጀላችንን አላህ ይቅር ይበለን። አላህ ስብሓነሁ ወተዓላ ወንጀላችንን ይደብቅልን። ስብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።